የአቶ አምናን አስደንጋጩ ስጦታ። አቶ አምናን እንግዲህ የጄሪ ቀለበት ዝግጅት አደርጋለሁ ብሎ ባሰቡበት ቀን እንግዲህ የአባቱን እጅ ቆርጠው በካርቶን አሽገው እንግዲህ በስጦታ መልክ ቤታቸው ድረስ በር ላይ ቁጭ አድርገውላቸው ሄደዋል። በጣም ይህንን ሲሰማ እራሱን ስቶ አቶ አምናን ወደቀ። አቶ አምናን እንግዲህ ከጄሪ ጋራ ተኝቶ ባደረበት መኝታ ቤት ስትሄድ እንግዲህ ምን ልታደርጊ መጣች በማለት ብሌንን ሲጠይቃት ከባለ ትዳር ክፍል ምን ልታደርጊ ትመጫለች? ውዴ ተዋት፣ ቁርስ ስለደረሰ ልትቀሰቅሰን ነው በማለት እሷ ግን ስላየቻት ጄሪ ተደስታ ነበር። ምን እያደረግን ነው ያደርነው በማለት ራሱን በጣም መጠየቅ ሲያበዛ ምንም አላደረግ እንደ በዚህን ልክ እኮ ነው ያሰከርኩም በማለት ይነግራታል። ምንም አልተፈጠረም፣ ግን አንተ ምንም በጣም ሰክረን ነበረ እንደዚህ ሆነ ጠጥተህ አታውቅም በማለት ትነግረዋለች። ከዛም እንግዲህ ወደ እናቱ የሄድና ጄሪን ሊያገባ እንደሆነ ለእናቱ ልጄ የት ጠፍተህብኝ ነው ሰሞኑን አላየሁም ሲሉት እንግዲህ አይ ፈልገሽ ነበር ወይ በማለት ነገሩ ጄሪ ብልሽ እኮ ጄሪንም ልታስታውሻት አትችይም በማለት ለማንኛውም ግን እኔ ሲሻለኝ ቢሆን ምን አለበት ስትለው እንደ ዛሬ ተደስቼ አላቅም እናቴ ሲል የኔ ልጅ ነው እውነት አምናን ያጠባሁት ያሳደግኩት እንዴት አንድም ነገር እኮ በህይወት ሲያስደስትህ ሰምቼ አላቅም ነበር ሲል ዛሬ አንቺ ለዚህ ፈጣሪ ስለማረሽ በጣም ተደስቻለሁኝ። ለዛ ነው የማደርገው ቀለበቱን፣ ሰርጉን ደግሞ ሲሻልሽ አደርገዋለሁ በማለት ይናገርና ቁርስ ተዘጋጅቶ ተሰብስበው በሚበሉበት ሰዓት መልካም ቁርስ ብላ ቤኒስ ልትመለስ ስትል ቤኒ እንግዲህ ዛሬ ጄሪና እኔ ቀለበት እናደርጋለንና ቤቱን በደንብ አጽዱት፣ ምግብም አዘጋጁ በማለት ሲነግራት እሺ አለች። ከዛም እንግዲህ ወደ እናቱንም ከዛ ሄደች። እናሷ ደግሞ አየሽ አቶ አምናን ትላለች ቤኒ እናቴ ዛህራ ከልብ እውነት በትክክል እያሰበ አይመስለኝም፣ የሆነ ነገር ገጥሞታል ስትል ህፃን ልጅ አይደለም ልጄ ማሰብ ይችላል ያስባል፣ አትጨነቂ ስለሱ በማለት ይነግሯታል። በዚህን ጊዜም አይመስለኝም የሆነ አደጋ ላይ የሚገባ ይመስለኛል፣ በትክክል እያሰበ አይደለም በማለት ትናገራለች። ከዛም እንግዲህ እናቱን ፈልገሽ ነበር ብሎ ከጨረሰ በኋላ እንግዲህ ወጥቶ ሲሄድ ሲፈን ደግሞ በተራዋ ትመጣና እናቲቱን የማስታወስ ችሎታን ለመጠየቅ ልጅሽን ታስታውሻል? ልጅሽ ማን ነበረ? የት ነበር የወለድሽው? የት ነበር ያሳደግሽው? እያለች ስትጠይቃት ድሮ ቤታቸው እንደሆነ እትዬ ዛህራ ካንቺ ጋር ነበር ቀጥላ ይህን ያህል ጊዜ የኖረችው ስትላት አዎ እድሜ ልኳን ከእናንተ ጋር ነው እትዬ ዛህራ የምትሰራው ስትላት አዎ ስትላት ግን የአምናን አባት ምን ሆኖ ነው የሞተው ብላ ስትጠይቃት ደንግጣ ይህን ነገር አትጠይቅኝ፣ እንደዚህ አይነት ነገር ልትጠይቅኝ አልፈልግም በማለት አለቻት። እንግዲህ ደግሞ ወይዘሮ ሜሲ ወደ ክፍል ሄዳ ልጅሽ ሊያገባልሽ ነው ደስ አለሽ ወይ በማለት ትጠይቃል። ተረፈኝ ሲት አያትርፍ የለውም አትርፎሻል እንጂ ተርፈሻል በማለት ስትላት በጣም ልጄ ዛሬ የሚስት ምርጫ እንዴት ሊያገኝ ቻለ ስትል ለካ አታስታውሽም፣ የብዝም የምርጫው ሁሉ ረስተሻል፣ በቃ ወደፊቱን ካወቅሽ ይበቃሻል በማለት ሜርሲ ትናገራታለች። እሺ እንዳልሽ በማለት እሷም ዝምት። አሁን አቶ አምናንን የአባቱን እጅ ቆርጦ በካርቶን አሽጎ የላከለት ማን ሊሆን ይችላል? ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ። ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ። እንግዲህ ዲር ተወዳጁና አስተማሪው አሳዛኙን ቀጣይ ፓርቲ ዘመታ። በዚህ ፓርቲ እንግዲህ አቶ አምናን ያላሰበው የአባቱ እጅ ተቆርጦ በስጦታ መልክ በቀለበቱ ቀን ስጦታው መጥቶ እንግዲህ ስጦታው ይከፈት ተብሎ እሷው ጄሪቱ የራሳቸው ስጦታ መስሏት ስትከፍተው ግን የአባቱ እጅ ተቆርጦ ሆኗል ማለት ነው። እንግዲህ አሁን ጄሪ ከእሷ ጋር እንግዲህ ጄሪ አንተን ሊያስደስት የሚገባ ነገር ምን ባደርግልህ ይሻላል በማለት አቶ አምናንን ትጠይቀዋለች። ምንም ሲላት ምንም ስትል አይ እናቴን ተንከባከቢልኝ በማለት ይሰጣታል። እሺ እናትህን እንከባከብልሃለሁኝ በማለት ግን ሰርግ አናደርግም እንዴ ስትለው አይሆንም አሁን እናቴ ደስ እንዲላት ስለተሻለች ነው እንጂ አሁን የቀለበት ፕሮግራም ብቻ ነው የምናደርገው በማለት ይነግራታል። በዚህን ጊዜም እሺ አለችና ግን ሰርግ አለመደረጉ ቢከፋትም
ግን ምንም አማራጭ ስለሌላት እሺ ሱፍህን አዘጋጅተሃል ወይ ብላም ስትጠይቀው ሱፉን እኔን አልለብስም ዛሬ አንቺ ብቻ ተዘጋጅ ለራስሽ ይዘገያል እንጂ አያ የጅብ ናት ያለችው ይሄ ታውቋት ነው እያለች ተረተችና ከዛ በኋላ እንግዲህ ወይዘሮ ዛህራም እባክህ አንድ ነገር እኔ እናትህ ነኝ ልጠይቅህ እስኪ በማለት ትጠይቃ በፈለከው እምላለሁ እስኪ ወይዘሮ ሰማሃርን የበረዘችው ብሌን አይደለችም ተረጋጋና እባክህ ብላ ስንግር ወይዘሮ ዛህራ ይሄ ጉዳይ አንቺን አይመለከትሽም ልክ ነው አይመለከተኝም ሌላው እንደ እናት ውስጤን ስለረበሸኝ ነው ውስጥሽን ከረበሰሽ ቃሽን ሰብስበሽ ውጪ በማለት ነበረ በስሜት ተናገረ እኔ ለአምናን ለማንም ግድ የሚሰጠኝ ሰው አይደለም እንኳን እስከ ማስረጃ ይዣትና ስለዚህ እሷም መደጎምሽ ካላቆምሽ ላንቺም ጥሩ አይመጣም በማለት አስጠነቀቃቸው እንግዲህ ሜርሲቱ ደግሞ ይሄንን ሰምታ የአይጥ ምስክሯ ድንቢጥ አሉ ብላ ነበረ የተረተችው እሳቸውም ዘወር ብለው አይተው ክብር የሌላት ስለሆነች ትተዋት አልፈዋት ሄደዋል ከዛም እንግዲህ እሷ ደግሞ ደረጃ ላይ በረንዳ ላይ ቁጭ ብላ ነበርና ብሌን እሱ ከላይ ከደረጃ እየወረደ ድንገት ያገኛታል አትልፊ እንዳለፈው ጊዜ አልሞኝልሽም አታስብ አለች እኔም ለመሸወድ አላስብም አለችው እሷም እጁን ቀሰረና አትፈታተኝኝ ብሎ ወደ ብሌን አመለከተባት እሷም በአይኗ ፍዝዝ ብላ አይታ ዝም ብላ ሸኘችው አቶ አምናን አሁን ትክክለኛ ምርጫው ላይ እየተሳሳተ ያለ ይመስላል ምርጫውን አላወቀበትም ሲፈን ይህንን የአባቱን ጉዳይ ለማጣራት ወይዘሮ እንዴት ለማጣራት ሞከረች የሚለው አንድ ያስጠረጥራታል ከዛ ሜዳ ላይ ሲፈን ልብስ መረጭልኝ በማለት ትጠራትና እያንዳንዱን ልብስ ስታሳያት እንግዲህ የአንዱን ልብስ መረጠችላት እኔ በጣም ደስ የሚለው አንቺና እኔ ከኔ ጋር ልትዛመጂ ነው በማለት ወይዘሮ ሜርሲ ለጄሪ ስትላት የወንድሜ ሚስቱ ነሽ እኮ ዘመድ ልንሆን ስትላት እንግዲህ ብዙም አትደሰቱ አለቻቸው ሲፈን የሚፈጠረው ነገር አይታወቅም ብላቸው ነበር የወጣችው እንግዲህ ይህንን ጉዳይ ሲፈን ሙሉ ለሙሉ ያለውን ነገር የምታንቀሳቀሰው በቤት ውስጥ እሷ ትመስላለች ምክንያቱም ከንግግር እሱስ ልክ ነሽ እስኪ አንቺ በእኔ ቦታ ብትሆኚ ምን ይሰማሻል በማለት ነበረ የጠየቀቻት እሷም ምንም እንደማይሰማት እንግዲህ አቶ አምናን እኮ እናቴን ተንከባከቢልኝ ብሎኛል ብላ ጄሪ ለሜርሲ ስትነግራት እና ያችን ያለች ሴትዮ ልንከባከባት ነው እያልሽ ነው አለቻት በይ አማቴን አትሳደቢ አለች ግን ከገሎ ተንከባክቦም አለችና ክራሽ አያረግም አለቻት ለነገሩ ትችያለሽ ምን ይቻልሻል አለቻት ያን እኮ ጉዳይ እኮ ማንም አያውቅም አለቻት ስለዚህ ምን ችግር አለው አለች አዎ ልክ ነሽ ምንም ችግር የለው አለ ወይዘሮ ሜርሲ ልክ ነሽ አለች ደግሞ አለች ግዴታዬ ነው አማቴ ስለሆነ ምንም ብትሆን አማቼ ናት አለቻት ወይ ጉድ ልጄ በጣም እያደግሽ ነው መሰለኝ ሚስ የማደግ ምልክት ይሰማኛል ወረረረረ አለቻትና እንግዲህ ሜርሲ አንቺ ጠላት ናት በማለት ሜርሲ አንቺ ጠላት ናት ብላ ለወይዘሮ ሰማሄር ሲፈን ትነግራቸዋለች እኔና ጀሪ እንዲሁም ብሌን ለልጅሽ ለአቶ አምናን ውድድር ነው ከዚህ ቤት መተን የገባ ነው አለቻት ቆይ አንቺ የኔ ቅርብ ሰው ከሆንሽ ለምን አንቺን አልመረጠሽም በማለት ወይዘሮ ሰማሄር ሲጠይቋት ከጀሪ ጋር በጣም ይቀራረቡ ነበር ለዛ ነው አለች እኔ የምልሽ ወይዘሮ ሰማሄር አንዳንድ ነገር ልጠይቅሽ ህመምሽ እንዲረሽው አለቻት ድሮ የተፈጸመ ነገር ልጠይቅሽ አለቻት እኔ በጣም ብዙ ቦታ ኖር ያለው የት ነው የኖርሽው አምናን የት ነው የወለድሽው አባቱስ ማን ነው ስትል ጠይቃት ስለ አባቱ አታንሽብኝ አለችና ራሷን ያዘችና ወይዘሮ ሰማሄር ራሷን መቆጣጠር ሲያቅትባት አንድ ነገር ትሆንብኛለች ብላ ፈራችና ሲፈን በቃ ተይው ግን እኮ ባለፈው ነግርሻለሁ ብለሽ ቃል ስለገባሽልኝ ነው አለች በፍጹም መናገር አልፈልግም ባክሽ አለቻት በጣም ይቅርታ አለችና ሲፈን ጠየቀቻት ምንም አይደል ቆይ አለቻት ወይዘሮ ዛህራን ታስታውሻታለሽ አለቻት አዎ አለች ብዙ ጊዜ አብረን ኖረን አለች የእውነት እድሜዋን እናንተ ጋር ነው አይኖረችው አለቻት አዎ
ግን ከሷ በፊት አንዲት ዳፊ የምትባል ሰራተኛ ነበረች። ደርፊ አለቻት። በዚህም መካከል ነበረ ሚስጥር እያወጣጣች እያለች የገባችበትን አላማ ለማሳካት ወይዘሮይቱ ጄሪ ማለት አንቺ ነሽ በማለት ወይዘሮ ሲፈን ሲጠይቅ ወይዘሮ ሰማሄር ሲጠይቋት የምፈልጊው ነገር አለሽ? አንቺ ነሽ የልጅ የሚስት ምርጫ ያደረገች? አዎ ከፈለግሽ ደግሞ የምፈልጊውን ነገር ትልሻለሁ በማለት ሲፈን የሆነ ስምስጥ ብላ ያልሆነ ቦታ ላይ ደርሳ ነበረ። ሲፈን በማለት ነበረ የቀሰቀሰቻት ብትት ያለችበትን ነገር። እዚህ ጋር በጣም እዚህ ቤት ውስጥ ጨዋታውን እየተጫወተችው ያለችው ያልታወቀባት እንግዲህ ሲፈን እንደሆነች እያየን ይገኛል። እንግዲህ አቶ አምናን በስከ መጨረሻ የአባቱን እጅ ቆርጦ የላከለት ማን ሊሆን ይችላል? ምንስ ፈልጎ በማለት ከባድ ነው። እንግዲህ ከጀሪ ጋራ ቀለበት ቢያደርግም ግን አሁን አንድ እያስጨነቀው የመጣው ነገር ለስራ ባልደረባ የጠራው ጓደኛው ከብሌን ጋር ፊት ለፊት እና ጎን ለጎን ተቀምጠው ሲያያቸው በጣም በቁጭት እየተናደደ ነው። እንግዲህ አቶ አምናን ጠበቅ አድርጎ ብሌንን ካለያዘ በኋላ ያመለጠች እንደሆነ መምጫዋ እና መጥሪያዋ ይጨንቀዋል። አሁን እየቀለደ ያለው ነገር ከእውነት በኋላ የተመሰረተ እንደሆነ ከባድ ነው። ወይዘሮ ዛህራ ደግሞ አሁን በጣም ስላናደዳቸው አቶ አምናን እሷን ከልክ አስተያየታቸው ብሌንን ከሰውየው ጋር ተጣመሪ የሚሉ ይመስላሉ። በአይናቸውና በእጃቸው እየደነሱ የሚያሳዩት እሷ ግን በምኑም የለችበት ብሌን። ሆኖም ግን አቶ አምናን ግን በመጨረሻም ቢሆን የተናደደ ነበር ሲያይ የነበረው ጓደኛውን ከጎኗ ሆኖ ሲያወራትና አብሮ እንደዚህ የዳንስ ምልክት ሲያጨበጭም ሲመለከታት ሲያይ በርቀቱ ነው በጣም እየተናደደ ነበረ። እንግዲህ ቀጣዩ የአቶ አምናን የአባቱን ጉዳይ ማን ሊነግረው ይችላል የሚለውን እንግዲህ አብረን እንከታተላለን። ስለምትከታተሉን ከልብ እናመሰግናለን። ቻናሉን ላይክ፣ ሼር እያደረጉ ያበረታቱን። እናንተንም በያላችሁበት ሰላማችሁ ይብዛ።